አዶናይ ማለት አይ ቲንክ እያደግኩኝ በመጣው ቁጥር ወደ ህፃንነት እየተመለስኩኝ ነው የመጣሁት which is ልጅ እያለሁኝ ማለት ነው በጣም አቴንሽን ወድ ነበር ኪንደርጋርተን እየተማርኩኝ እያለ አስታውሳለሁ ተማሪዎች ከበሩ ፊት ማለት ነው ቁጭ ብለው ተሰብስበው አዶናይ ካላሉልኝ አልገባም ነበር እግዚአብሔርን ነው የምልህ ከዛ በእኔ ምክንያት የጀመሩት ሁሉም ተማሪ ሲመጣ ስማቸው እየተጠራ ይጨበጨብላቸው ነበረ በቂ የሆነ ትኩረት አላገኘሁኝም ከቤተሰብ ብትል እነሱን እያወቀስኩኝ አይደለም ቤተሰብ ከዚ እነሱም በቂ ትኩረት አላገኙም so it's like generational የሚተላለፍ ነገር ነው ግን በቂ ትኩረት አላገኘሁኝም and also መምህሮችም ከሰዎችም ትኩረት ፈልግ ነበር በጣም because like ፍቅር ከዛ ነው የሚገኘው ብያምን ነበረ ገባት እሱ ምክንያት ነበረ አሁን ግን የትኩረት መፈለግ ማለት ነው በቃ ላወጣው ሙክሬ ራሴን ሂል አድርጌ ስንት አርምሞ ሜዲቴሽን አድርጌ ያላለፍኩበት መንገድ የለም ገባ ለምንድን ነው አቴንሽን የምፈልገው የሚለው ነገር so እኔ ማለት ነው እድሜ ልኬ ለመቀየር የለፋሁኝ የጣርኩኝ ሰው ነበርኩኝ ግን አንድ ሀቅ አወቅኩኝ ከውስጥ የተማርኩት ማለት ነው ነገና ትናንትና የሚባል የለም ህይወት የሚቀየረው በምርጫ ነው በእንግሊሽ ምን ይሉታል መሰለህ ኳንተም ሊፒንግ ይሉታል አሁን ልብ ብላችሁ እንድትሰሙኝ ይፈልጋለሁ ኳንተም ሊፒንግ ማለት ትናንትናና ነገ የሚባል ነገር የለም ሁሌም አሁን ነው የመረጥነው እንሆናለን አሁን right now አሁን ለምሳሌ ገንዘብ ከፈለክ ሰውነትክ እንዲያምርብህ ከፈለክ ስኬት ከፈለክ ስኬቱን ማሯሯጥ ገንዘቡን ማሯሯጥ ድካም ብቻ ነው ትርፉ አሁን ምን አደረኩኝ እኔ ዛኔ በጣም በብዙ ችግር ውስጥ እያለፍኩኝ ነበር ኦኬ አሁን ሆምለስ እየወጣው ነው እየተጨናነኩኝ ነው ሰውነቴ እየተበላሸ ነው ጸጉሬ በጣም በቃ ጭብርብር ብሏል ምናምን and I don't like it okay so what አሁን ምድር የሚመጣ እመርጣለሁ አሁን ስናገረው ቀላል ይመስል ይችላል ግን በስንት ስቃይ ነው የሐሳብ ይመጣልኝ ገባህ በቃ ለፍቼ ሞክሬ በዚህ እሺ ታዲያ ምንድነው like so painful ገባህ because እለፋለሁ እኮ በቃ ሞክራለሁ ግን አይሰራልኝም ምንም ነገር ገባህ ምንም አይሰራልኝም በቃ ገንዘብ በቃ ለማምጣት ሞክራለሁ ያመልጠኛል ገንዘብ like ከኔ እንደሚሮጥ ነው የሚሰማኝ ከዛ ግን እቺ ኳንተም ሊፕ ያልኩ ነገና ትናንትና የሚባል ነገር የለም ያልኩ ሁሉም በምርጫ ነው ኦኬ ስትመርጥ ምንድነው የሚያጋጥምህ መሰለክ ወደ ሌላ ዓለም ነው የምትሄደው ኦኬ ብዙ ዓለሞች አለ ይላል ኳንተም ሊፕ ማለት አሁን አንተ አብርሃም አለ ከዚህ አንድ ረዳት አብርሃም አለ ጽዳት አብርሃም አለ ሪል ስቴት ካምፓኒ ያለው አብርሃም አለ ፖድካስተር የተለያዩ አብርሃሞች አሉ ወደዛ አብርሃም ለመሻገር መልፋት መጣር ሳይሆን የሚገባ አንዴ መምረጥ ከዛ ወደፊት መሄድ ነው መጀመሪያ ወሰድኩት አክሽን it's እንደዚህኛው አዶናይ አክት ማድረግ it's like አክት አዚፍ ማለት በቃ አዶናይ ኦኬ 1 ሚሊዮን ሰዎች ይከተሉታል አሁን በስነ ስርዓት በቃ ማት ቢዝነስ ክላይንቶች አሉት ማት ብር የሚከፍሉት በዶላሮች how do I act like that እንዴት ነው የምናገረው በኩራት እንደዛ ገባ ለካስ ያስተዋልኩት ነገር ምንድነው ያ የምመኘው አዶናይ ያ ያወጣሁት ስክሪፕት መከተል ያስፈራኝ ምክንያት is because ህዝብ ለማስደሰት ሞክር ነበር ሰዎች ለማስደሰት የድሮ ጓደኞቼን ለማስደሰት ኦኬ በቀየር እንደዚህ ቢሉኝስ እንደዛ ቢሉኝስ አንቺ ተቀየርሽ እኮ አንተ እንደዚህ ሆንክ እኮ ምንድነው እንደዚህ ያረጋ ኧረ በስመ አብ እነዚህ ቃላቶች የሚያስፈሩኝ ቃላቶች ነበሩ ገባ I said you know what ገደሊቁ እነሱ ገደሊቁ እኔ በማንነቴ መኖር በሚገባኝ ህይወት የማይቀበሉኝ ሰዎች ካሉ ገደሊቁ I don't care and then በሙሉ bravery በድፍረት ማለት ነው ስቴፕ አደረኩኝ ወደ አዲስ ማንነቴ እንደ አዲሱ ማንነቴ መናገር ጀመርኩኝ መስበክ ጀመርኩኝ ስለ ኮንፊደንስ ማስተማር ስለ ራሴ ማስተማር ራሴን ከፍ ማድረግ ራሴን ማድነቅ ከዛ በጣም ብዙ ጠላቶች መምጣት ጀመሩ በጣም ብዙ ሄተሮች which is አንተ እኮ ለማኝ እኮ ነህ አንተ እኮ በረንዳ ያወጣ ሰው እኮ ነህ አንተ እኮ መቼ እኮ እነዚህ ቃላቶች ማለት ነው እኔን በቃ ዲተሪት ለማድረግ which is ለማውደቅ የሚጠቀሙት ቃላቶች ሆኑ ከዛ ልብ ብዬ ያስተዋልኩት ነገር ምን እንደሆነ ታውቃለህ ሁላችንም የየራሳችን ሰዎች አሉ የሚቆጣጠሩን ምን መሆን እንዳለብን ማን መሆን እንዳለብን which is ካዲሱ የህይወት የምንፈልገው ስክሪፕት የሚያስወጡን ማለት ነው ገባህ እነዚህን ሰዎች ፈርተን ነው ህይወታችን ማይቀየረው የኔ ደግሞ እነዚህ ሰዎች ኦሬዲ ወጥቻለሁ ከነዚህ ጓደኞች መክሮኒን ሊያቆሙኝ የሚሞክሩ የኔ ሰዎች ማን ሆኑ ሀገር ሙሉ ሆነ አሁን ገባህ ኮሜንት ላይ ገብቶ ማን መሆን እንዳለብኝ ምን እንደሚገባ አንተ እኮ እንደዚህ ኮነ እንደዛ ኮነ ገባህ and then I was like okay I understand it now ለካስ ወደ ሙሉ ማንነትህ ስቴፕ ስታደርግ የድሮ ማንነትህ ይፈራል በጣም because your thought create your reality ነው የሚለው የምትፈራውን ፍርሃት ተጠቅሞ ማለት ነው እነዛ ሰዎች ብቅ ያረግብሻል ኮሜንት ላይ ይመጡልሃል ይሰድቡሃል ምናምን ሊመልሱ እኮ ነው ወደሱ because ይሞታል ሊሞት ቀርበዋል ገባ ስድቡ አትችለውም አንተ ከዛ ስቃይ ይበዛብሃል ኧረ በስመ አብ ወልድ ቅዱስ
ስቃዩ እየተሰማ ያለው እሱ ነው፣ አንተ አይደለህም። ገባህ? ከዛ ምንድን ትሆናለህ አንተ? ኧረ ይቅርብኝ ብለህ ትሸሻለህ ወደ እሱ። ኦኬ ና ወደ እኔ ይኸው አሁን ለምን በቃ ሙቪህን ቁጭ ብለህ በቃ ተደብቀህ ኑር ይላል። ሰው ምን ያጋጥመኛል መሰለክ? እኔ የሆነ ጊዜ ላይ የድሮ ማንነቴ ሹክሹክ ይለኝ ነበረ። ሰው በቃ ለምን ቲክቶክን አትሸጠውም? እንደውም አንድ ቀን አስታውሳለሁ ቲክቶክ ለመሸጥ ቪዲዮ ፖስት ብዬ ነበር። ቲክቶክ የምትፈልጉ ከሆነ መግዛት የምትፈልጉ እግዚአብሔር ነው ምልክ መግዛት የምትፈልጉ ከሆነ ይኸው አናሊቲኩ ይመስላል በጣም የተሟሟቀ ነው ምናምን ዘርዝሬ ጽፌ ምናምን ፖስት አደረጉት ልሸጠው ማለት ነው። ከዛ ግን ከ30 ደቂቃ በኋላ ሰዎች መጻፍ ጀመሩ። በቃ ሪል ስቴት እንትኖች ካምፓኒዎች ምናምን ሊገዙት ማለት ነው በሚሊዮኖች። እውነቴን ነው የምልህ። ከዛ I was like yeah I'm gonna fucking sell it and ወደ ካናዳ መለሳለሁ። በቃ ሌላ ህይወት ነው የምጀምረው። ከ40 ደቂቃ በኋላ ዲሊት አደረኳት ያቺ ቪዲዮ። ግን I was still going through በቃ በጣም ጭንቀት ገባህ? ሶ እንደዛ ቀኖች ሲያጋጥሙኝ I think ራሴን ፈቅድለታለሁ like ያ ሁሉ ስቃይ እንዲሰማኝ because ነገ ተነስቼ አውቃለሁ እንደምነሳ። አላማዬ አይተወኝም። ተስፋ ቆርጫለሁ በተስፋ መቁረጥ እውነት ለመናገር። ሶ እንደዛ እያልኩኝ እወድቃለሁ። ከዛ ደግሞ አንድ ቀን ሰጠዋለሁ። ነገ ጧት ስነሳ ደህና ሆናለሁ። እንደገና ተመልሼ ወደ ነበርኩበት ስራ እንደገና ከ3 ቀን በኋላ እወድቃለሁ። ግን ቀኖች እያጠሩ ይመጣሉ which is አዲሱ ማንነት እየተላበስክ ትመጫለሽ። ማንም ሰው አትሰማም ከዛ በኋላ። እኔ ግን ያደረኩት ምንድነው ተሻገርኩኝ። እየተሰቃየውም እያለ እየሰደቡኝም እያለ በድፍረት ጠላታችን ማንም ሰው ሳይሆን የድሮ ማንነታችን ነው። አሁን ተቀይሯል እውነት ለመናገር ወደ አዲሱ ማንነቴ ተሻገር ያለው ያ የጻፍኩት ስክሪፕት ፕሌይ ያደረገ ነው completely so I won። የዛኔ ደግሞ በረከት ሰዎች ኢነርጂን ፊል ያደርጉታል። አሁን ኮሜንት ላይ ገብተህ ብታይ ስለ ኮንፊደንስ አንተ ግን በቃ ሰው አትፈራማ እንደዚህ ነው። አሁን መጡ ከባህር ለትክክለኛው ማንነት የሚታያቸው እነሱን ደረስኩባቸው። ወደ እነሱ ለመድረስ ግን ማን ማሸነፍ ነበረብኝ? ያ ተስፋ ላይ ያስቆርጠኝ እየሞከረ የነበረው የድሮ ማንነቴ completely። እኔ ደግሞ አልዋሽም፣ ግልጽ ነው የምናገረው። ቸውጉድ ብለም ግልጽ አድርገህ ተናግሬያለሁ። ዮናስ ሞላ አሸንፌያለሁ። ምንም እንትን የለም እስካሁን አሸንፌያለሁ። completely አሸንፌያለሁ። እግዚአብሔር ይመስገን። ጊልት ነበረኝ፣ ቁጭት ነበረኝ ያለፈው ህይወት ላይ። እፍረት ነበረኝ፣ እሱ አሸንፌዋለሁ። ፍርሃት ነበረኝ፣ እሱ አሸንፌዋለሁ። ጥላቻ ነበረኝ፣ እሱ አሸንፌዋለሁ። you know yeah I made it now። አሁን I feel ነፃነት ይሰማኛል። የፈለኩት ስትሪመር መሆን እፈልጋለሁ። I can be a streamer። መደነስ እፈልጋለሁ፣ ደንሳለሁ። አክተር መሆን እፈልጋለሁ፣ አክተር ሆናለሁ። የፈለኩት ነገር መሆን እችላለሁ። I feel free። ገባህ? የሚያቆመኝ ነገር የለም። እያንዳንዱ ነገር ሳረገው በድፍረት ነው፣ በሙሉ ድፍረት፣ ያለ ምንም የሚያቆመኝ ነገር የለም። ባይዘውኛ የሚያቆሙን እነዚህ ስሜቶች ናቸው። it's like በእንትን ምን ይላል የሆነ የቫይብሬሽን እንትን አላቸው። ጊልት፣ ሄት፣ ግሪፍ የሚባል አለ ምናምን ኔጌቲቭ ቫይብሬሽኑ። አዎ እነዚህ ነገሮች ስቴፕ ባይ ስቴፕ ሂል አድርጌያቸዋለሁ። ከነ ታሪኬ ወደ ኢነር ቻይልድ ወደ ኋላ እየተመለስኩኝ ኦኬ ራሴን እጠላለሁ፣ እንዴት አድርጌ ላስተካክለው? ሰዎች እፈራለሁ፣ ከየት ነው የመጣው? እንዴት ላስተካክለው? እፍረት ይሰማኛል፣ እንደዚህ ቁጭት ይሰማኛል፣ እንደዚህ። እነዚህ ነገሮች ባይዘው ማለት ነው ኢነርጂ የሚደብቁት ነገሮች ናቸው። በቃ ጭምቅ አድርጎ ማለት ነው ሊገሉ የሚቀርቡ ናቸው። ብዙ ሰዎች እነዚህ ነገሮች ማከም ሲያቀታቸው ምን ይሆናሉ? ይታመማሉ፣ ካንሰር ያማቸዋል፣ ይሞታሉ ምናምን። ገባህ? አሁን እኔ እነዚህ ነገሮች ሳስተካክላቸው ምን ሆንኩኝ? ነፃ ሆንኩኝ። አሁን አበራለሁ። ገባህ? ቶሎ ቫይራል የምወጣውም ለዚህ ነው። የጀመርኩት ነገር ቶሎ የሚሳካልኝም ክላይንቶች ወደ እኔ የሚመጡ ቢዝነሴ እንትን እያደረገ ነው። it's because of this ራሴ ላይ ሰራሁኝ እና አሸንፌያለሁ። እግዚአብሔር ይመስገን።